ባለሀብቱ እንግዲህ እና ሚሊኔር የሆነው አምነን እንግዲህ ከሶስት ሴቶች መካከል መርጦ የራሱን ሴት እንዲፈልግ ተገዷል ማለት ነው። በዚህም እንግዲህ በጣም ለመመረጥ በጣም ተቸግሮ ነበር። ምክንያቱም ሁላቸውም በጣም ቆንጆ ናቸው። ጀሪ በጣም ቆንጆ ነች። ከዛ እንግዲህ ሲፈንም ልክ እንደ ስሟ እንግዲህ ስፍንፍን ያለች ምጥን ቁፍጥን ያለች ቆንጆዬ ጽይም ነች ቸኮሌት። ከዛ እንደገና እንግዲህ በሶስተኛ ደረጃ የቀረበችለትም ቢሊን ነች። እንግዲህ ቢሊንን ብትሆን በጣም እንግዲህ የዋህ ውስጧ ንጹህ የሆነ እንዲሁም ደግሞ ልስልስ ያለች በቃ ስትታየው ለልብ ቅርብ የሆነች ሴት ናት እንግዲህ የመጣችለት። በዚህ መካከል እንግዲህ ባለሀብት ለመምረጥ ተቸግሯል። ሶስቶቹንም እንግዲህ ሴቶች ለጊዜው ከአንድ ቤት ነው እንግዲህ ያስቀመጣቸው። የሚገርማቸው ነገር ሴቶቹም እንግዲህ ጠላቻ ሆነዋል፣ እርስ በርስ ውድድር ገጥመዋል ማለት ነው። እንግዲህ ማንን ይመርጥ የሚለው ደግሞ በጣም አጓጉቷቸው አንሰብስቧቸው አንገብግቧቸው ይገኛል ማለት ነው። የሚገርማቸው ነገር እንግዲህ በመጀመሪያ ደረጃ ጀሪ እና ሲፈን ጓደኛሞች ናቸው። ማንን የሚመርጥ ይመስልሻል እያሉ በካርታ ጨዋታ እንኳን እየተጨዋወቱ አንዳንድ ነገሮችን ስለ አምነን ይጠይቃሉ፣ ያወራሉ። በተለይ ደግሞ እንግዲህ የአምነን አክስት ከመጣች በኋላ ግን የአምነን አክስት ደግሞ ጀሪን እንዲያገባት ስለምትፈልግ ለጀሪ የተለየ ምክር መስጠት ፈለገች ከሲፈን ይልቅ። በዚህም የተነሳ እንግዲህ ሲፈን እና ጀሪ ያላቸው ግንኙነት የራቀ እንዲሁም ደግሞ ደብዘዝ እያለ መጣ። እናም በዚህ መካከል እንግዲህ እነዛ ሶስት ሴቶች በተለይ ደግሞ ቤሊን እና ጀሪ፣ በእርግጥ አሁን ጀሪ ከሁሉም ሴቶች ጋር ግንኙነት አላት። ይህ ማለት ታወራቸዋለች ምናምን። ሲፈንም እንደዛው ነች። ግን ደግሞ ሲፈን በወሬ ቆጥብ ያለች ነች። እንደገና ደግሞ አምነን ስርስር ልገኛ የምትል አይደለችም። እሱ ከፈለገ እኔ አለው የትም አልሄድም ብላ የምትቀመጠች ማለት ነው። ጀሪ ስርስሩ መከታተል ትወዳለች እና ባገኘችው አጋጣሚ እንዲሁም ቤሊን ራሱ ከስርስሩ መሆን የምትፈልገው እናም እንዳጋጣሚ ይሆንና የሆነ በቃ ተደብቀው ያዩታል ማለት ነው። እንግዲህ ሁላቸውም ተደብቀው ያዩታል። ጀሪ ግን ደፋር እንደመሆኗ ተደብቃ አታየውም። ልክ እንደ ቤሊን እሱ ከሚቀመጥበት አካባቢ ሂዳ ታያለች። እንዲሁም ደግሞ እያየ እንኳን ዝም ነው የሚላት። የሚገርማቸው ነገር እንግዲህ አምነን ገጸ-ባህሪው በነገራችን ላይ በጣም ነው ደስ የሚለው። በዛ አጋጣሚ የቱርክ ድራማ እየመሰለኝ ነው። እንግዲህ ጅማሬ በጣም ነው የሚያምረው። እንግዲህ መጨረሻቸውን ያሳምረው እና አጀማመራቸው በጣም ነው ደስ የሚለው። ሆኖም እንግዲህ ቤሊን እና ጀሪ ይጨቃጨቃሉ ማለት ነው። የሚጨቃጨቁበት ምክንያት ደግሞ እዚህ ጋር ለምንድን ነው ቆመሽ እና ተደብቀሽ የምታየው ማለት ነው። በዚህም እንግዲህ እሱ ቁጭ ብሎ ያው ሻይ እየጠጣ ነበረ የሆነ ቦታ ላይ ተቀምጦ አምነን። ስለዚህ የሁለቶችን የሴቶችን ንግግር ይሰማል ማለት ነው። ድምጻቸውን እንዴ መግባት ከፈለጉ አይገቡም እንዴ ምንድን ነው እዛ ጋር ቁጭ ብለው የሚጨቃጨቁት ይላል። ከዛ እንግዲህ ሳያስቡት ነው። በእርግጥ ቢሊን ጮክ ብላ የተናገረችው በመጀመሪያ እሷ ናት። ምክንያቱም ጀሪ በጣም እያበሰጫቻት ነበረ ስሜታዊ እንድትሆን እና ጮክ ብላ ደግሞ አምነን እንዲያት ተደብቃ እያየችው እንደሆነ ለማድረግ የሞከረችው ነው። ወይም ተሳክቶላታል። ሰው አምነንም ቁጭ ብላ የነበረው ምን እየሰራችሁ ነው በማለት እንግዲህ ወደ እነሱ ቀረብ ይላል። ከዛ እነሱም እንግዲህ አይ ምንም በማለት እንግዲህ ጉዳዩን ዝም ይሉታል ማለት ነው። ከዛ እንግዲህ በሉ ሂዱ ወደ የክፍላችሁ ይላቸውና ይሄዳሉ ማለት ነው። እሱ ወደ ክፍላቸው ሄደው ራሱ እንቅልፍ ሊተኙ አልቻሉም። አሁን አምነን ከቢሊን ጋር ከኔ ጋር በጣም ልክ ውስጥ ገብታለች ብሎ ነው የሚያስበው። ምክንያቱም የሆነ ሲያያት እንደ አጋጣሚ ሲተላለፉ ያያታል። የሆነ ግቢ ምናምን እንደዚህ አየር እንድቀበል ንጹህ አየር ልይ በማለትም ቁጭ ትላለች። እሱም ቢሆን እንደ አጋጣሚ ብቻዬን ነኝ ብሎ በተቀመጠበት ሰዓት ወይ እየጠጣ ነው የሚሆነው ወይ ደግሞ አየር እየተቀበለ ነው እና በጣም ይገጣጠማሉ። ሁለታቸውም በጣም የሚገጣጠሙት መንገድ ላይ ራሱ ሳይቀር ሳይተላለፉ ሳይጋጩ አይወድቁም። ጭራሽ ያው እንግዲህ ሻወር ቤት ሁላ ሳይገናኙ አይቀሩም ማለት ይቻላል። ሰው እንደ አጋጣሚ የሆነና እንግዲህ ወደ ሻወር ቤት ሊሄድ ሲል ያው ቢሊን እዛ ነበረች ነው እንደ አጋጣሚ እያጸዳች ቤት። እስከዛ ስትወጣ ግን ያው ግንባሯን መቷት ይቅርታ ይጠይቃታል ማለት ነው። እንግዲህ ይቅርታ ጠይቋታል ለመጀመሪያ ጊዜ እሷን ነው ይቅርታ የጠየቀ። ሌሎችን ሴቶች እንኳን አትጠይቅም። ግን ይቅርታ ስላላት በጣም ተናዳ ቤት ነው እንደፈለገ ማድረግ ትችላለህ በማለት ብስጭት አለችና ተናገረችው። ከዛ እሱ ቆይ አሁን ሁሉ ብስጭት ምንድን ነው? እኔ ይቅርታ ስላልኩሽ ነው እንዴ ምናምን ይላታል። ከዛ በቃ አይገባኝም ብላ ጥለው ውጥት ትላለች ማለት ነው። እንግዲህ ቢሊንም ከዛ ግን ተናዷል። አንደኛ ቲሸርት ሳይለብስ ምናምን ነበር ያየችው እና
እሷ በሳቱ ስቃበት ነው ሄደች እና ደግሞ ይህ ሳቁ በጣም ልክ ውስጥ ገብታለች ወይም ደግሞ እንድትፈታተለኝ አድርጋኛለች ብሎ ነው የሚያስበው። በዚህም እንግዲህ ቅጽበት ምን እንደሚያስቃት እያለ ነበር። ሰው ምግብ ላይ እንደዚህ ተሰብስበው እየበሉ እያለ ሁላቸውም በትኩረት ይታያሉ፣ በጎሪጥ ይታያሉ። ከዛ ሲፈንም ትስቃለች፣ ሲፈንም ትመለከታለች፣ ትገነዘባለች። እንዲሁም ደግሞ የቤቱ እመቤት የሆነችው እንግዲህ ወይዘሮ መሀት እንግዲህ በጣም የቤቱ ሀብትና ውርስ እንዳለ እሷ ላይ ስለሆነ እሷ ራሱ በጣም እየታየቻቸው ነበረ። በቃ እነዚህ ሴቶች ምንድን ነው ነገራቸው? ይሄ ልጅ ማንን መረጠ እያለች እያየቻቸው ነበረ። እናም እንግዲህ እሺ በማለት ያው እየተያዩ እያለ በዚህ ቅጽበት አክስቱ ትመጣለች ማለት ነው። አክስቱ እንግዲህ ቀበጥች ማለት ነው። ያምነ የወይዘሮ ሰማሃት ቤት ይሄ ነው በማለት በር ታንኳኳለች። አዎ በማለት እንግዲህ እቃዋን ጠቅላላ ነው የመጣችው። ወይዘሮ ዛህራም እንግዲህ ደግሞ ይች ማናት እንዴት ነው የሚያረጋት እያለች ነበረ። እንግዲህ ንግግሯ ምናምን ትንሽ እንደ ህፃን ልጅ ነገር ያድርገውና ሞዘዝ የሚል ገጸ ባህሪ ነው እንግዲህ የተሰጣት። ብቻ ደስ ይላል። አስበው ግን ብዙ ጊዜ ከዛህራ ጋር የምትጨቃጨቅ ይመስለኛል እንግዲህ የአምነን አክስት ገጸ ባህሪዋ ማለት ነው። ሆኖም ወደ ውስጥ ካስገባቻቸው በኋላ እንግዲህ ምግብ ላይ ነው የደረሱት። በዚህም ቅጽበት እንግዲህ ሁላቸውም ደስ ብሏቸዋል። እናም እንግዲህ የዛህራ ሀሳብ አምነን ቤሊንን እንዲመርጥ ነው የምትፈልገው። የዛህራም ሀሳብ እንዲሁም ደግሞ የወይዘሮ ሰማት ሀሳብ ራሱ አምነንን እንዲመርጥ ወይም ደግሞ እሷን እንዲያገባት የሚፈልጉ ግን ደግሞ ጀሪ ከስር ከስር ማለት አትተውም። ምክንያቱም ወደዋለች ማለት ይቻላል። እንግዲህ በቃ የእሷ እንድትሆን የምትፈልገው ከዛ እንግዲህ እሺ እያለ እሱም ያወራታል ምናምን። ሴቶችንም ሰብሰብ ብሎ እንግዲህ ይመርጣቸዋል፣ ሀሳብ ይሰጣቸዋል። ሰው አንዳንድ ጥያቄ ራሱ ለመጠየቅ ሞክሯል፣ ግን ደግሞ ያገኘው ምላሽ መሆነ ፍንጭ የለም። ሰው በዚህ መካከል ሁላቸውም ተፋጠው ነው ያሉት እና አሁን ላይ ጀሪና ቤሊን በጣም ፉክክር ውስጥ ገብተዋል። ምክንያቱም በአምነን አይን ውስጥ ያሉት እነዚህ በደንብ ጎልተው የሚታዩት ቤሊን እና ጀሪን ናቸው። ሲፈን ምንም መስላ አትታየውም ማለት ይቻላል እንግዲህ ለአምነን። እሷም በተቃራኒ ያው ቢመርጣት ደስታዋ ነው፣ ግን ደግሞ በቃ ምንም አይመስላትም። ሰው ዝም ብላ ነው እንግዲህ የምታያቸው ያለችው። እናም እንግዲህ በመጨረሻ ዛሬ ሀሳቤን አሳውቃለሁ የሚል እንግዲህ ግምትም ሰጥቷቸዋል። እንደገና እንግዲህ የዛ ከሳቀችበት በኋላ ቤሊን በጣም ተናዶ ነው የነበረ። እሷን ያያታል። እሱ የሚያስበው ምንድን ነው? እልክ ውስጥ ገብታለች። በቃ እኔ እሷን ስላልመረጥኳት ከጀሪ ጋር ስለማወራ እና ጀሪን ስለማውራት ይቺ ቤሊንማ ከኔ ጋር የሆነ ፍቅር ይዟታል እና በቃ እልክ ውስጥ ገብታለች። ስለዚህ መጨረሻሽን ያሳምርልሽ እያላት ነው እንግዲህ በልቧ። በእርግጥ እሷ ምንም አይነት እልክም ሆነ ምንም መግባት አልፈለገችም፣ ግን አንድ ጊዜ ወድቃበት ስለነበረ በዛ ቅጽበት እልህ ይዟታል ብሎ ነው የሚያስበው። በእርግጥም አምነን አሁን ከሴቶቹ መካከል በጣም የወደዳት በእርግጠኝነት ቤሊንን ነው የመረጣት እሷን ነው። ግን ደግሞ እልህ ውስጥ ስላስገባችው እሷን ለማቃጠል እና ለማበሳጨት በማለት ጀሪን አብራት ይሆናል። እንዲሁም ደግሞ ከጀሪ ጋር ጊዜ ያሳልፋል። እንዲሁም ደግሞ ሚስቴ እሷ ናት በማለት እንግዲህ ያሳውቃቸዋል። በዚህም እንግዲህ ቤሊን በጣም አልቅሳለች። ከዛ ራሷን ስታቦላ ነው እንግዲህ የወደቀችው እዛ ፍራሽ ላይ፣ አልጠበቀችም። ስለዚህ እኔ እዚህ ቤት ምን ያቀምጠኛል ከአሁን በኋላ? ሀሳቡን ከነገረን ሁላችንም ወደ የቤታችን ነው የምንሄደው እንጂ ቤተሰቦች ናፍቀውኛል፣ የራሴ ቤት እኮ አለኝ። ስለዚህ እዚህ ጋር የሚቀመጥበት ምንም አንዳች ምክንያት ሆነ ሰበብ የለኝም በማለት እንግዲህ ሰማያትን አሰናብቼ ትላታለች። ሰማያት ደግሞ ገና ይቀርሻል፣ እሱ ተናገረ ማለት አበቃ ማለት አይደለም። የኔ ስሮች ገና መች አለቁ መች ተነኩ። ስለዚህ ወዴትም አትሄጂም ትልና ቤሊንን ታስቀራታለች ማለት ነው። ከዛ ምንንም እንግዲህ እንድትሄድ አልፈለግም ነበር። ሰው በልቡ እንዳትሄድ ይፈልጋል፣ ግን ደግሞ እንዴት አድርጎ ይንገራት? እናቱን እየተለማመነን ያለ እንግዲህ እንዳትሄድ ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆናላችሁ። ቤሊን ቤቱን ለቃ የምትሄድ ይመስላችኋል ወይስ ደግሞ ትቀመጣለች? እስኪ እናንተ ሀሳብ ምንድን ነው?